ሰላም ቅዱሳን እንደምናችሁ መጋቢ ካሱ ከበደ ነኝ። ባለፈው ጊዜ ስለ እምነት በተከታታይ ስንማር ነበረ። ትምህርቶቻችንን ወደ እናንተ እያቀረብን ነውና ብዙዎቻችሁ እንደተባረካችሁበት ብዙዎቻችሁ እንደተጠቀማችሁበት እየነገራችሁን ስላለ እናመሰግናለን። ዛሬም ከእምነት ትምህርት ጋር በቀጠለ ትምህርታችንን እንማራለን። እነዚህ ትምህርቶች በጣም የሚጠቅሙት ለኛና ለኛ ነው። ስፔሻሊ መንፈሳዊነታችንን እንድንወደው የሚያደርገን የምንወደውን እግዚአብሔር የምናምንበት ነገር ሲኖረን ነው። እምነታችን በጠላት ዓለም ላይ ድል ያደርጋል። እምነታችን በእግዚአብሔር ዓለም ላይ ደግሞ ሕያው እንድንሆን ያደርገናል። አማኝ ከእግዚአብሔር ቃል ውጪና እግዚአብሔር ከተናገረው ቃል ውጪ ከሆነ እግዚአብሔር ሊያደርግና ሊሰራ ያለውን ነገር በትክክል መረዳት አይችልም። የተባረክነው በእምነት ነው። የተከናወነው አምነን ነው። የጸደቅነው አምነን ነው። ልጅ የሆነው አምነን ነው። የምንጸልየው አምነን ነው። የምናመልከው እግዚአብሔርን አምነን ነው። ሰማይ እንኳን እንገባለን ምንለው የእግዚአብሔር ቃል ትገባላችሁ የዘላለም ሕይወት አላችሁ የሚለውን ቃል አምነን ነው። እምነት ለአንድ አማኝ አማራጩ ሳይሆን ሕይወት ተኮር ስለሆነ ምንጩ የእግዚአብሔር ቃል ስለሆነ የእግዚአብሔርን ቃል እያመንን በምንሄድበት ጊዜ ሕይወታችንን በጣም ቀላል ያደርገዋል ማለት ነው። ከእምነት ውጪ የሆነ የሕይወት አኗኗር ማለት አሳን ያለ ውሃ ለማኖር እንደማሰብ ማለት ነው። ስለዚህ የመንፈራገጥ የመላላጥ የትግል የጭንቀት የተለያዩ አይነት ዲፕሬሽኖች የሚያገኙን እምነት የሚባለውን የሕይወት አደራረግ በትክክል መረዳት ካልቻለ ነው። ስለዚህ ስለ እምነት እየተማርን ስለሆነ እቺን እንደ መግቢያ ዛሬ ልንገራችሁ ብዬ ነው። ሌላኛው ዛሬ ትምህርታችን እምነት ለምንድን ነው ያስፈልገን የሚለውን ነገር እስቲ እንማር። እምነት ለምንድን ነው ያስፈልገን? እምነት በሕይወታችን እንዲመጣና እንዲደረግ ለምን አስፈለገ በምትሉበት ጊዜ የመጀመሪያው እግዚአብሔርን ደስ ለማሰኘት ነው። በዕብራውያን ምዕራፍ 11 ቁጥር 6 ምን ይላል? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ስለዚህ እግዚአብሔር ደስ የሚሰኘው በምናችን ነው ስትሉ በእምነታችን ነው። እግዚአብሔርን አላስደሰት ነው ማለት አንወደውም ማለት ነው። እግዚአብሔርን የምንወደው እንደ ቃሉ ስንታዘዝ። እግዚአብሔርን የሚወድ ሰው እግዚአብሔርን ያስደስታል። ኢየሱስ ክርስቶስ ሲናገር ምን አለ? ብትወዱኝ ትእዛዜን ጠብቁኛል። ይሄ የፍቅር ጥያቄ ነው። if you love me ትወዱኛላችሁ አለ። ትእዛዞቼን ጠብቁ። የእግዚአብሔርን ትእዛዝ መጠበቅ እግዚአብሔርን መውደድ ነው። እግዚአብሔርን የምንወደው እግዚአብሔርን ለማስደሰት ነው። እግዚአብሔርን የምናስደስተው በዛ አቅጣጫ እግዚአብሔር ስለሚሰራ ነው። አይገርማችሁም? እግዚአብሔርን ብናምነው የታመነ ነው፣ ባናምነው እሱ የታመነ ነው። ስለዚህ እግዚአብሔር በአማኞች ድጋፍ የቆመ ዙፋኑ አማኞችና እምነት ባላቸው ሰዎች የተደገፈ አይደለም። እግዚአብሔር ራሱን ችሎ ነው የሚኖረው። የምናምነው ለገዛ ጥቅሜ ነው። እማምነው ይፈውሰኛል ብዬ ሳስብ ስለሚፈውሰኝ ነው። እማምነው ስለሚባርከኝ ነው ብዬ ስለማስብ እግዚአብሔር ስለሚባርከኝ ፍሬያማ ስለሚያደርገኝ ሕይወቴ ላይ የሚያመጣው ለውጥ ስላለ ነው። ስለዚህ ዕብራውያን ምዕራፍ 11 ቁጥር 6 ምን ይላል? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም እንዳለ ሁሉ ያለ እርሱ እግዚአብሔር አምላክ ሊያደርግ የሚችልበት መንገድ ስለሌለ፣ ያለ እምነት እግዚአብሔር ሊያደርግ የሚችልበት ነገር ስለሌለ እግዚአብሔርን ደስ ለማሰኘት እናምነዋለን ማለት ነው። ሁለተኛው ለምንድን ነው እግዚአብሔር የምናምነው ስትሉ በዚህ ምድር ላይ ያለን የሕይወት ጉዞና የሕይወት አኗኗር እግዚአብሔር የድል ሕይወትን ስለሚሰጠን፣ ሁለተኛ የድል ሕይወትን ለመኖር እግዚአብሔር ድል የሚባለውን የሕይወት አኗኗር እንድንኖር ለኛ የድል ሕይወት ስለተፈቀደ እግዚአብሔር ድል የሚባለውን ነገሮች ሁሉ በሕይወታችን ለማምጣት እምነት ያስፈልገናል። ለዚህ ነው መጽሐፍ ቅዱስ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ ያለውን ቃል አንብብላችሁ። እጅግ በጣም የሚጠቅም ቃል ነው ማነብላችሁ። በስራ ሕይወታችን ድል፣ በሐሳባችን ድል፣ እንደገና ደግሞ በጸሎታችን ድል፣ በአገልግሎታችን ድል፣ በቤተሰቦቻችን፣ በትዳራችን፣ በእያንዳንዱ የሕይወት አቅጣጫ ላይ የተሸናፊነት መንፈስ ሳይሆን የድል ሕይወት ያገለግለን ዘንድ እግዚአብሔር ድል የሚባለውን የሕይወት አኗኗር በሕይወታችን ለማምጣት እምነት የሚባለውን ነገር ይፈልጋል። የእግዚአብሔር ቃል ምን ይላል ሳነብላችሁ? እንደዚህ ይላል፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈው ምናችሁን ይላል? እምነታችሁ። ስለዚህ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈው ምንድነው? እሱ እምነታችን። የድል ሕይወት የማሸነፍ ሕይወት እግዚአብሔር በሕይወታችን ለማምጣት እምነት የሚባለውን ነገር በሕይወታችን ይፈልጋል። የድል ሕይወት ማለት የዕለት ዕለት አቅራቦት፣ ጤንነት፣ ብልጽግናና ስኬት ማለት ነው። ሲደገም የድል ሕይወት አንድ ሰው አለው ማለት በየዕለቱ የእግዚአብሔር አቅራቦት ያገኘዋል፣ ቀጥሎ ጤንነት ያገለግለዋል፣ የእግዚአብሔር ባርኮት ወይንም ብልጽግና ያገለግለዋል፣ ስኬታማነትን ያገለግለዋል። ለምን? ከእግዚአብሔር የተወለደ ሁሉ ዓለምን ምን ያደርጋሉ? ያሸንፋሉ።
ዓለምን የሚያሸንፈው ምናችሁ ነው አለ? ጸሎታችሁ ነው አለ። ዓለምን የሚያሸንፈው የቸርች አባል መሆናችሁ ነው አይደል? ዓለምን የሚያሸንፈው በጣም ብዙ መዝሙር መቻላችሁ ነው አላለም። መጽሐፍ ቅዱስ ሲናገር ዓለምን የሚያሸንፈው እዚህ ሁከት ያለበት፣ ረብሻ ያለበት፣ ጭንቀት ያለበት፣ ማጣት ባለበት ዓለም ላይ ዓለምን የሚያሸንፈው ምናችሁ ነው አለ? እምነታችሁ ነው። እምነት ዓለምን የምናሸንፍበት የድል ሕይወትን የምንኖርበት አንዱ መንገድ ነው። ሌላው በእምነት ውስጥ የምናገኛቸው ሌሎች በረከቶች ደግሞ ምንድነው ስትሉ ሶስተኛው ሁሉ ለመቻል ነው። እዚህ ምድር ላይ እግዚአብሔር ብቃትን ሰጥቶናል። ደካማ አማኝ የለውም። እግዚአብሔር ታራ አማኝ የለውም። እግዚአብሔር በዚህ ምድር ላይ ስንመላለስ ሁሉን የመቻል ብቃትን አስቀምጧል። በተለይ በብሉይ ኪዳን ዘመን እግዚአብሔር ነገሮችን ሊያደርግ ሲፈልግ የኃጢአት ዘመን ስለነበረ፣ ኃጢአት በሰዎች ላይ ስለነበረ፣ ስልጣንም ከሰው ልጆች ስለተወሰደ ብዙውን ጊዜ እግዚአብሔር በነቢያቶች፣ በነገስታት፣ በካህናቱ ስለሆነ ይገለጥ የነበረው በሚከተሉት ምዕመኖች መካከል የሚሰራ የልጅነት ስልጣን ስላልነበረ እግዚአብሔር ራሱ ነበር ኢንተርፊር እያደረገ ጣልቃ እየገባ ይሰራላቸው ማለት ነው። ስለዚህ እግዚአብሔር አንድ ነገር ለማድረግ ሲያስብ እግዚአብሔር ለነሱ ያምናል፣ እግዚአብሔርም እንዲያምኑ ያደርጋቸው ነበር። ምን ብሎ? በእውኑ ለእግዚአብሔር የሚሳነው ነገር አለን እያለ መጽሐፍ ቅዱስ ይናገር ስለነበረ የእግዚአብሔር ሁሉን ቻይነት ይገለጥላቸው ነበር። በአዲሱ ኪዳን ግን ለሚያምን ሁሉ ይቻለዋል ይላል። ስለዚህ በአዲስ ኪዳን ስልጣን ስለተመለሰ እግዚአብሔር እኛን ጻድቅ ስላደረገ የእግዚአብሔር ልጆች ስለሆንን እግዚአብሔርን በምናምንበት ጊዜ ለሚያምን ሰው ሁሉ ይቻለዋል። ለሚያምን ሁሉ ይቻለዋል። ስለዚህ ለሚያምን የሥራ ክንውን፣ ለሚያምን የትዳር ክንውን፣ ለሚያምን የዓላማ ክንውን፣ ለሚያምን የአገልግሎት ክንውንን እግዚአብሔር ለማምጣት እምነት የሁሉን ቻይነትን መንፈስ ምን አድርጎናል? እግዚአብሔር አካፍሎናል። ስለዚህ አጋንንት የምናስወጣው ስንጸልይ ሰዎች የሚፈወሱት የሥራ ክንውን የሚመጣልን የህይወት ድል የሚመጣልን በእያንዳንዱ የህይወት እንቅስቃሴዎቻችን ላይ የእግዚአብሔር ሁሉን ቻይነት በህይወታችን እንዲገለጥ እኔ ለእግዚአብሔር ማመን አማራጭ አይደለም። ስለዚህ ለሚያምን ሁሉ ይቻላል። አሁን እግዚአብሔር አይደለም የሚያምንልኝ፣ እኔ ነኝ እግዚአብሔርን አምኜ የእግዚአብሔርን ሁሉን ቻይነት በህይወት የምንማደርገው ምገልጠው ማለት ነው። ስለዚህ ሁሉን ቻይ እንድንሆን በዚህ ምድር ላይ እግዚአብሔር አምላክ እምነት የሚባለውን ነገር በህይወታችን አስቀምጧል። ምናልባት ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ሐዋርያ ጳውሎስ እንደተናገረው ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። ኃይልን በሚሰጠኝ በተቀበለው በመንፈስ ቅዱስ ኃይል በተቀበለው በእግዚአብሔር ኃይል I can do all things ሁሉን ነገር ማድረግ የምችልበትን ብቃት እግዚአብሔር ሰጥቶኛል። ስለዚህ እዚህ ምድር ላይ ማንም ሊያስቆመን አይችልም። እዚህ ምድር ላይ ማንም የህይወት መቆምና መደብዘዝን ሊያመጣ አይችልም እኔ ካልፈቀድኩ በስተቀር። እምነት የሚባለው ነገር በህይወቴ እንዲገለጥ መንፈስ ቅዱስ ስለሰጠኝ we can do all things ሁሉን ነገር ማድረግ እንችላለን። የመከናወን፣ የመሳካት፣ በጤነት የመኖር፣ የፍሬያማነት፣ የክንውን እዚህ ምድር ላይ ተጽዕኖ የመፍጠር አቅምን እግዚአብሔር በእምነት ሁሉን የመቻልን መንፈስ እግዚአብሔር ምን ብሎናል? አካፍሎናል።